የእግዚአብሔር ስም የተባረከ ይሁን። ያው ሶስተኛ ሳምንታችን ነው። ስለ መንፈስ ቅዱስ ነው እየተማርን ያለ ነው። ግን አሁንም እንደለመድ ነው ያቺ ለኔ ኢምፖርታንት ነች። ያቺ ምን ጠይቃት ጌታን ጸልየናል፣ በደንብ ጸልየናል። ጌታ ይባርክሽ። ጥሩ የመዝሙር ጊዜ ነበረን። ግን ደግሞ እስቲ እንዳልኳችሁ በጣም ቤዚክ ነገር ነው ያየን ያለ ነው አይደል? ግን በጣም ወሳኝ ነገር አይደል? ከመስመር ሲለቅ አሁን ሪፎርሜሽን ይባላል። ስለ ቤተክርስቲያን ታሪክ ስንማር ሪፎርሜሽን ማለት አዲስ ነገር አመጡ ማለት አይደለም። ተሐድሶ ሲባል አዲስ ነገር መጣ ማለት አይደለም። ወደ ስሩ ሄድን ማለት ነው አይደል? ፋውንዴሽኑ ጋር ሄዶ መሰረቱን ማየት ነው። ስለዚህ ዛሬም ያቺን 30 ሰከንድ ወስደን ጌታ ሆይ ተናገረኝ፣ በቃ ተለውጬ በቃ በእነዚህ ሳምንታት አቤኔዘር ስላለ አይደለም፣ መንፈስ ቅዱስ ይሄ የመንፈስ ቅዱስ ቤተክርስቲያን አሜን ነው። የመካነ ኢየሱስ ስም አይደለም፣ የመንፈስ ቅዱስ የሥላሴ ቤተክርስቲያን። ስለዚህ እግዚአብሔር ሆይ በቃ ተናገረኝ፣ እኔ አልናገር እሱ ይናገር አይሻል? በቃል ተናገረኝ፣ እንደ ቃል ተናገረኝ ብለን ጌታን እንጠይቀው። ጥቂት ደቂቃ አይኖ ጸልየናል። አይኖ ረጅም ሰዓት ወስደን በጌታ ፊት ተንበርክከን ጠይቀናል። ግን ግዴላችሁ ጌታን እንጠይቀው። ተናገረኝ፣ አስረዳኝ፣ ስለ ራስ፣ ስለ ስራ፣ ስለ ማንነት ግለጥልኝም በለው። ጌታ ምንድን ያለን? የዛሬ 2 ሳምንት የዛሬ ሳምንት ምን አለን? ምን ተናገረን? ምን ይዘን ወጣን? ምን ቀረልን? እሱንስ ፕራክቲስ እያደረግነው ነው ወይ? እሱን እየኖርነው ነው ወይ? ዛሬ ደግሞ እንደገና ጌታ እንዲናገረን እርዳኝም በለው። በድካማችን ሊያግዘን እሱ ዝግጁ ነው፣ ሁሌ ዝግጁ ነው። ጌታ ሆይ እናመሰግንሃለን። ስለዚህ ምሽት ስም ይባረክ። በዚህ ስላለ ስለሰበሰብከን ልትናገረን፣ ልታንጸን፣ ልታስተካክለን፣ ልታቃናን፣ ወደ መሰረታችን ልትወስደን ስለመጣ በዚህ ስላለ እናመሰግናለን። ይህን እድል ስለሰጠህን፣ ይህንን ኦፖርቹኒቲ ጌታ ፕሮቫይድ ስላረክልን እናከብረሃለን። ጌታ ሆይ አንተ ያልከውን ብቻ ማለት እንድንችል፣ መስማት እንድንችል፣ እኔ መናገር እንደሚገባኝ መናገር እንድችል እንድትረዳኝ ለምንሃለሁ። ክብር ላንተ ይሁን በኢየሱስ ስም አሜን። እንዳልኳችሁ ባለፉት 2 ሳምንታት የተመለከትነው የመንፈስ ቅዱስን ማንነትና ስራ ነበር አይደል? ማን ነው መንፈስ ቅዱስ አለን? መንፈስ ቅዱስ የሥላሴ አካል፣ ያው ትምህርት ስለሆነ ስብከት ስላይደለ ደግማለሁ። የሥላሴ አካል ስብዕና ያለው ሁሉን ቻይ፣ ሁሉን አዋቂና ዘላለማዊ አምላክ እንደሆነ አይተናል። የዘላለም አምላክ እርሱ ከአብና ከወልድ ጋር ምንድነው? አቻና ለሌላው አቻና እኩያ የለውም ማለት። መንፈስ ቅዱስ ግን አቻና ምንድነው? እኩያ አለው። እሱ ማን ነው? መንፈስ ቅዱስ አቻና እኩያ ነው። ከማጋ ከአብና ከወልድ ጋር። ከስራዎቹ መካከል ደግሞ የተመለከተው ምንድነው? ዳግም ይወልዳል። ቦርን አጌን የሚለው ቃል የመጣው ማለት ነው። ስፒሪቹዋል በርት ይሰጣል። በአማኞች ውስጥ ያድራል፣ ኢንድዌል ያረጋቸዋል። ቅዱሳንን ምን ያረጋል? ያትማል። ባለቤት ነኝ፣ ሴኪዩር ናችሁ በመንፈስ ቅዱስ። ኢየሱስ ስራ ነው። ሌላ ምን ተመለከትን? መንፈስ ቅዱስ የሚቀድስ አምላክ፣ ይቀድሳል፣ ያጥባል። ከዛ መጨረሻ የተመለከተ መንፈስ ቅዱስ ፍሬ እንድናፈራ ምን ያረጋናል? ኢምፓወር ያረጋናል፣ ይረዳናል፣ ያግዘናል። ይሄ የመንፈስ ቅዱስ ስራ ነው። እቺን ልበል፣ ለቀልድ አይደለም እንዲህ ምለው። መንፈስ ቅዱስ ጡረታ አልወጣም። ቫኬሽን ዱባይ ወይ ደግሞ ሞምባሳ አልሄድም ወይ ሐዋሳ አልወጣም። በስራ ላይ ነው። አይ ይሄን አያረግም፣ ይሄን አይሰራም፣ ይሄን አንችልም። አምላክ ነው። አሜን ስላለ ነው። አይ ይሄኛው በዚህ ጊዜ ይሄኛው በዛ ጊዜ ያው ብዙ እሱ ውስጥ አልገባማ። መንፈስ ቅዱስ ጡረታ አልወጣም፣ ቫኬሽን አልወሰደም፣ የዓመት ፈቃድ አልወጣም። ያኔም ይሰራ ነበር፣ አሁንም ይሰራል፣ ከኛም በኋላ ላለው ትውልድ ይሰራል። ማንም አይዘው። 1000 ፔጅ ያለው መጽሐፍ ብጽፍ መንፈስ ቅዱስን ማቆም አልችልም። የለም ብዬ አይሰራም ብዬ፣ እሱ ይሰራል። የኢትዮጵያ የቤተክርስቲያን ታሪክ ሄዳችሁ ተመልከቱ። የለም ሲሉ የለም ያሉት ቸርች ውስጥ መንፈስ ቅዱስ መጣ በስራ። አሜን ነው፣ እውነት ነው። ሚስዩዝ አለ፣ አቢዩዝ አለ፣ አንክድም። ባለፈው ስንጀምር ብያችኋለሁ። በጣም ሚስ አንደርስቱድ የተደረገ የሥላሴ አካል አቢዩዝ ማን ነው?
መንፈስ ቅዱስ እናሰራው እውነት ነው። ግን ስተት ስላለ ችግር ስላለ ፈረንጆቹ እንደሚሉት do not throw the baby with the bath water ይላሉ። ልጁን ከጣቢው ጋር ልጁን ካጠባችሁበት ውሃ ጋር አብራችሁን አታርጉ። ውሃውን እንደፈዋለን፣ ልጁን ግን እንይዛለን። አሜን። ዛሬ የምናየው የመንፈስ ቅዱስ ስጦታዎችን ወይም መንፈሳዊ ስጦታዎች የሚባሉትን ይሰራል ያልኳችሁ ጡረታ አልወጣም ያልኳችሁ በዚህ ምክንያት ችግር የለም እያልኩ ነው አይደለም። አለ ከባድ ችግር አለ። ግን አሁን መሰረቱ ጋር እንሂድ። መጀመሪያ ችግሩንም ለማየት መሰረቱ ጋር መሄድ ስላለብን የመጀመሪያው ማወቅ ያለብን ስለ መንፈሳዊ ስጦታዎች የመንፈስ ቅዱስ ስጦታዎች ወይም የጸጋ ስጦታዎች የሚባሉት የመጀመሪያው ማወቅ ያለብን ይሄ ነው። መንፈሳዊ ስጦታዎች እውነተኞቹ አስመሩባት እውነተኞቹ መንፈሳዊ ስጦታዎች ምንጫቸው መንፈስ ቅዱስ ነው። ለዚህም ነው መንፈሳዊ ስጦታዎች ምን ተብለ ብዙ ጊዜ ምንድነው የመንፈስ ቅዱስ ምንድነው ስጦታዎች ምንድነው ከመንፈስ ቅዱስ የመነጩ ከሱ ኦሪጂኔት ያደረጉ ሶርሱ ኦሪጂኑ ማን የሆነ ሆሊ ስፒሪት ነው። እውነተኛው ሆሊ ስፒሪት ሌላኛው ስፒሪት አይደለም። አለ ተመሳሳይ ፌክ። ለዚህም ነው አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 10 ረጅም ነው። ዛሬ ትንሽ ረዘም ያለ ነው፣ ትታገሱኛላችሁ። እንደዚህ ይላል ወንድሞቼ ይላል ምዕራፍ 12 አሁን ደግሞ ስለ መንፈሳዊ ስጦታዎች ይህንን እንድታውቁ ፈልጋለሁ። አግኖስቲክ እንደ ሊትራሊ ሲተረጎም አግኖስቲክ እንድትሆኑ አልፈልግም፣ አንኢንፎርምድ እንድትሆኑ አልፈልግም፣ እንድታውቁ ፈልጋለሁ። አረማውያን በነበራችሁበት ጊዜ ወዲያና ወዲህ በመነዳት ዱዳ ወደ ሆኑ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ የሚናገር ኢየሱስ የተረገመ ነው የሚል የለም። እንደዚሁም በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው የሚል እንደሌለ ነግራችኋለሁ። ቁጥር 4 ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን ስንት ነው? አንድ ነው። አገልግሎትም ልዩ ልዩ ሲሆን ጌታ ግን አንድ ነው። አሰራርም ልዩ ልዩ ሲሆን ሁሉን በሁሉ የሚሰራው ግን ያው አንዱ እግዚአብሔር ነው። ሥላሴ ታያላችሁ እዚህ ጋር። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው። ለአንዱ በመንፈስ የጥበብን ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነት ይሰጠዋል፣ ለሌላው ደግሞ በዚያው በአንዱ መንፈስ የመፈወስ ስጦታዎች ይሰጠዋል። ፕሬዘንት ቴንስ ናቸው ባይዘው እነዚህ ሰጠ አለፈ አይልም። ፕሬዘንት ያሁን ነው። ይሰጣል። ለዚህ ነው የለም አይሰራም ሲሉኝ ግራ የሚገባኝ ፕሬዘንት ቴንስ። ለአንዱ ታምራትን የማድረግ ለሌላው ትንቢትን የመናገር ለሌላው ደግሞ መናፍስትን የመለየት ለአንዱ በልዩ ልዩ ልሳን የመናገር ለሌላው ደግሞ በልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል። እነዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል ይላል። ክብር ለእግዚአብሔር ይሁን። ምን አለን? እቺ መጨረሻውን በተለዩልኝ ቁጥር 11 ላይ እነዚህ ሁሉ ሲሏችሁ ሁሉን ተካቶ አይደለም ማለት this is a sample ናሙና ነው። እነዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጣል። ሁለት ቁልፍ ቃል ላሳያችሁ። በዚህም በአጠቃላይ በቆሮንቶስ ውስጥ ሁለት ቃል አለ። በግሪክኛው ኑማቲኮን የሚባለው ወይም ስፒሪቹዋል የሚል ነው። ምን ማለት ነው? ሊትራሊ ሲተረጎም 12 አንድ ላይ የምታገኙት መንፈሳዊ ስጦታዎች የሚሉት ሊትራሊ ሲተረጎም መንፈሳዊ ነገሮች ነው ይል። እነዚህ መንፈሳዊ ነገሮች የመንፈስ ስጦታዎች የተባሉት መንፈሳዊ ነገሮች። ሁለተኛው ካሪዝማቶን የሚባለው ካሪዝማ የሚለው ቃል የመጣው ማለት ነው። ምን ማለት ነው ካሪዝማ? ስርወ ቃሉ ነው። ግንድ ቃሉ ጋር ስትሄዱ ካሪስ ማለት ግሬስ ማለት ነው፣ ጸጋ ማለት ነው። ምን ማለት ነው? በነፃ ግሬሽስሊ ጊቭን ማለት ነው። በነፃ የተሰጠ እንዲሁ የተሰጠ ነው። የተገዛ አይደለም፣ ስለፈለኩ የመጣ አይደለም። it's a gift። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 እንደዚህ ይላል፣ ስለዚህ የጌታችን የኢየሱስ ክርስቶስን መገለጥ በጉጉት በመጠባበቅ ላይ ሳላችሁ ማንኛውም መንፈሳዊ ስጦታ አይጎድልባችሁ ወይም እንዳይጎድልባችሁ ይላል። ሊትራሊ ስንተረጉም እንዳይጎድልባችሁ ማንኛውም መንፈሳዊ ስጦታ፣ የጸጋ ስጦታ በጸጋ የሚሰጠው በነፃ የእግዚአብሔር መንፈስ የሚሰጠው ስጦታ እንዳይጎድልባችሁ ይላል። ምን ማለት ነው?
ሰው የሚያመነጫቸው ሰው የሚገዛቸው የሚሸጣቸው ስጦታዎች አይደሉም፣ ነገሮች አይደሉም። የማን ናቸው? የመንፈስ ቅዱስ ከእግዚአብሔር መንፈስ የመነጩ ናቸው። አንድ ታሪክ ልንገራችሁ መጽሐፍ ቅዱስ ላይ አለ። ሐዋርያት ሥራ ምዕራፍ 8 ላይ በጥንቆላ በሰማርያ ሲያገለግል የነበረ አንድ ሰው ነበረ። ስሙ ማን ነው? ሲሞን የሚባል ሰው ነበር። ፊልጶስ ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ እየሰበከ በነበረበት ወቅት ምን አረጉ? ብዙዎች አምነው ምን አረጉ? ወንጌልን ተቀበሉ። ሴቶች፣ ወንዶች በብዙ ግር እያሉ ወደ ጌታ መጡ። በዛ መሃል ማመጣ ሲሞን የሚባለው ሰውዬ ወደ ጌታ መጣ። እሱም አምኖ ምን ይላል? ተጠመቀ ይላል። አዲስ ጴንጤ ሆነ፣ አዲስ ክርስቲያን ሆነ። ተመልከቱ፣ ህዝቡን በተአምር የሚያስገርመው ሰውዬ በእግዚአብሔር መገረም ጀመረ። በጣም ይገርም። ተመልከቱ፣ ሄዳችሁ ፓሴጁን ብታዩት ያስገርም ነበር። በጥንቆላው ሴት ወንዱን፣ ትልቅ ትንሹን፣ አዋቂ የተማረ ያልተማረ እንዳለ ምን ይገረም ነበር። በጥንቆላዊ አገልግሎቱ ይገረም ነበር። ከዛ ፊልጶስ እና ዮሐንስ ፊልጶስ ሲመጣ በሚያደርገው ተአምራት ተገረመ ይላል። ወንጌል አሸነፈው። አዲስ ክርስቲያን አስምሩልኝ። ከዛ ምን ሲያደርጉ አየ? በሰማርያውያን ላይ ሐዋርያቶች መጡ። ማናማ? ሐዋርያው ጴጥሮስና ማመጣ ዮሐንስ መጡ። መምጣት የነበረባቸው አንድ ወንድም ጠይቀኝ ነበር ይህን ጥያቄ፣ በዚሁ ልመልሼው ልለፍ። ሰማርያውያንና አይሁዳውያን መካከል ግጭት ነበር። ስለዚህ ያችን ግጭት ለማስታረቅ ያ ዘረኝነት ችግር ስለነበር፣ በመካከላቸው ቁርሾ ስለነበር፣ ቴዎሎጂካል በሉት ስነ መለኮታዊ በሉት የዘር በሉት ምንድን ነበር? ትልቅ ክፍተት ነበር። እሱን ለመምታት እግዚአብሔር መንፈስ ቅዱስ እንዳይወርድባቸው ያዝ አረገው። የሚገርም እኮ ነው። ማስኪ መጣ ድረስ ሐዋርያቶቹ አይሁዳውያን የሆኑት ሐዋርያቶች መጥተው እጅ እስኪጭኑ ድረስ አይገርም? ያኔ መንፈስ ቅዱስን ተቀበሉ። ስለዚህ አንዱ ስራው የነበረው ያኔ ለጠየከኝ ወንድም በዛው መልስ ያቺን ለመምታት ነበር እግዚአብሔር ዊዝ ሆልድ ያደረገው ነው። ይህንን ተመለከተ። እጅ ሲጭኑ መንፈስ ቅዱስን ሲቀበሉ አየ። ከዛስ ምን አለ? ገንዘብ ከየት እንዳመጣ አላቅም። ሮጦ ቤት ሄዱ ሰብስቦ ይምጣ ተሸክሞ ይሁን ዋሊቱ አላቅም፣ ብቻ ገንዘብ አመጣላቸው ይላል። የሚገርም ሚራክል። ሮጦ ገንዘብ አመጣላቸው እንዲህ አላቸው ይላል፣ እጄን የምጭንበት ሰው ሁሉ መንፈስ ቅዱስ እንዲቀበል ይህን ስልጣን ለእኔ ስጡኝ። ምን አድርጉኝ? ለእኔ ስጡኝ። በጆንያ ይዞ ይምጣ፣ በአህያ አስጭኖ በበቅሎ ያምጣ አላቅም፣ ግን ይዞ መጣ። ይኸውላችሁ እጅ ስጭን መንፈስ ቅዱስ እናንተ ስጡኛል። ሁለት ችግር እናያለን እዚህ ጋር። የመጀመሪያው ችግር ሲሞን የእግዚአብሔርን ስጦታ በገንዘብ መግዛት ይቻላል ብሎ ነው የተረዳው። ለምዷላ እዛ የድሮ ሰፈር በገንዘብ መግዛት እችላለሁ። ሌሎች እኮ ሲገዙ ነበር፣ ፈውስ ሲገዙ ነበር፣ ተአምራት ሲገዙ ነበር። ስለዚህ እዛ የለመድኩትን አመጣለሁ ብሎ ወደ ማመጣ ወደ ሐዋርያው ጴጥሮስ ወደ ሐዋርያው ዮሐንስ መጣ። ለእኔ ስጡኛል። ስጦታ መሆኑን አላወቀም። ከመንፈስ የሚመጣ መሆኑን አላወቀም። ሁለተኛ እንደዚህ አለ፣ በገንዘብ መግዛት ችግር። ሁለተኛ ለእኔም ስጡኝ ምትል ቃል አለች። ምን ማለት ነው? ጴጥሮስና ዮሐንስ ስጦታውን የመስጠት አቅም እንዳላቸው ነው የተረዳው። which is wrong። ሰጪው መንፈስ ቅዱስ ብቻ ነው። ሐዋርያቶች አይሰጡም፣ ነቢያቶች አይሰጡም፣ አገልጋዮች አይሰጡም፣ ሰው አይሰጥም። የመንፈስ ቅዱስ ስጦታ ነው። አሜን ነው ወይ? ሁለት ችግር እና ብዙ ጊዜ ተማሪዎችን ይህን ፓሴጅ ሳነሳ ምነግራቸው ዛሬ እኔ ብሆን ኖሮ እዛ ቸርች ውስጥ ምን ል ነበር? ሲሞን ኢንተርናሽናል ቸርች ወይም ደግሞ ና ዲያቆን ሁን፣ ምክንያቱም የሚያመጣው ረብጣ ብር ነው አይደል? ሽማግሌውን ና አገልጋዩን ብዬ እንዴ የስንት አገልጋይ ይሸፍናል የሚያመጣው? ራሴ ሲገመግም ማለት እዛ በሆን ኖር ምን አረግ ነበር ብዬ ማለት ከኔ ጋር ናቸው አይደል? ኖ ኖ ኖ ኖ። ጴጥሮስ ምን አለ መሰላችሁ? ጴጥሮስ እንዲህ ብሎ መለሰ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ አላለም፣ ሌላ ነገር አላለም።
ምን ተአምራትን አለ የእግዚአብሔርን ስጦታ ለመግዛት በገንዘብ አስበሃልና አንተም ገንዘብም አብራችሁ ጥፉ። እንዲህ አይነት አቅም አለን ለማለት አንተም ረብጣ ብሩም የምታመጣው ሀብት የምታመጣው በረከት ጠረቅ ብላችሁ ሂዱ። ምን ለማለት ፈልጌ ነው? ዋናው ነጥቤ ስጦታዎቹ የእግዚአብሔር መንፈስ ቅዱስ ናቸው። ሰው አይሰጥም፣ አይገዛም፣ አይሸጥም፣ አይለወጥም። አሜን። ሁለተኛ ስጦታዎቹ የተከፋፈሉት የታደሉት እንደ መንፈስ ቅዱስ ፈቃድ ነው። አይተናታል። ምን ይላል? ለአንዱ ምን ይላል? መናገር ይሰጠዋል። በዚያው መንፈስ ደግሞ ቃል መናገር ይሰጠዋል። ለሌላው ይሰጠዋል ይልና ቁጥር 11 ላይ ምዕራፍ 12 ቁጥር 11 እንደዚህ ይላል እነዚህ ሁሉ የዚያው የአንዱ መንፈስ ስጦታ ሲሆን ለእያንዳንዱ ሰው እርሱ ራሱ እንደፈቀደ። ምን ማለት ነው? መንፈስ ቅዱስ ይወላችሁ ስብዕና እንዳለው የምታውቁት ፈቃድ አለው። እሱ እንደፈቀደ ነው የሚሰጠው ለእያንዳንዱ። ይቅርታ 10 ግሪኩ ስላችሁ ወደዛ ዋናው ጋር ልወስዳችሁ ብዬ ነው። እነዚህ ሁሉ የዚያው የአንድ መንፈስ ስጦታዎች ሲሆን ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጣል። ሊትራሊ ምን ማለት መሰላችሁ? ሊትራሊ ለእያንዳንዱ ሰው መንፈስ ቅዱስ የሰጠው የጸጋ ስጦታ አለ። አሜን ነው ወይ? እግዚአብሔር ልዩ ኃይል የለውም። አሜን ነው የለውም። እግዚአብሔር ለእያንዳንዱ ለተወለደ ዳግም ለተወለደ ለታተመ መንፈስ ቅዱስ በውስጡ ላደረ እግዚአብሔር ምን ሰጥቷል? ስጦታ አድሏል፣ ሰጥቷል። እንዴት? እንደ ፈቃዱ እንደፈለገው ሰጥቷል። ዕብራውያን ምዕራፍ 2 ቁጥር 4 እንደዚህ ይላል። ሌላ ማስረገጫ ፓሴጅ ልንገራችሁ። እግዚአብሔርም በምልክት በድንቅና በልዩ ልዩ ተአምራት እንዲሁ እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚህ መስክሯል። ስለምን? ስለ ወንጌል መስክሯል። እንደፈቀደ ምን ማድረግ? ዲስትሪቢዩት በማድረግ በማደል እግዚአብሔር ሰጥቷል። ምን ማለት ነው? ዋናው ሐሳቢ ምንድነው? በዚህ ቁጥር ውስጥ አዳይ አከፋፋይ መንፈስ ቅዱስ ነው። ተመልከቱ። ሌላ ይሄ ዕቃ የሚሸጥ ስልክ ሊሆን ይችላል፣ ላፕቶፕ ሊሆን ምን አለ? ዋና ምን አከፋፋይ አለ ድርጅት አረ ከዛ ተወስዶ በችርቻሮ ይሸጣል። ከኔ ጋር ናችሁ? እዚህ ጋር እንደሱ አይደለም። አከፋፋዩ ምንጩም የሚያድለውም ማን ነው? መንፈስ ቅዱስ ነው። መሃል የለም፣ ደላላ የለም። ሰጪው ራሱ መንፈስ ቅዱስ ነው። በሰው ፈቃድ በሰው አከፋፋይነት እኔ ስለፈለኩ የመንፈሳዊ ስጦታዎች አይመጡም። ማን ነው የሚሰጠው? እሱ። ሮሜ 12:6 እንደዚህ ይላል እንደ ተሰጠን ጸጋ የተለያዩ ስጦታዎች አሉን። እንደ ተሰጠን ጸጋ የተለያዩ ስጦታዎች አሉን። እንደሱ ፈቃድ ስለተሰጠ ፈቃድ አለው። እኔ ጌታ ሆይ ዛሬ ይሄን አምጣ መፈለግ እንችላለን። ኔክስት ዊክ እናየዋለን። መጠየቅ እንችላለን፣ መለመን እንችላለን። ግን እኔ ስለፈለኩ ሶስተኛ አላችሁ አይደል? ዛሬ ትንሽ ረዘም ይላል፣ ታገሱ። ሶስተኛ መንፈሳዊ ስጦታዎች ልዩ ልዩ ናቸው። መንፈሳዊ ስጦታዎች ልዩ ልዩ ናቸው። ምዕራፍ አንደኛ ቆሮንቶስ እዛው ነው ያለው። አሁንም 12 ምዕራፍ 12 ቁጥር 8 እስከ 11 እንደዚህ ይላል። አሁን መልሼ ማነበው። ለአንዱ በመንፈስ የጥበብን ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነት ይሰጠዋል፣ ለሌላው ደግሞ በዚያው በአንዱ መንፈስ የመፈወስ ስጦታዎች ይሰጠዋል። ለአንዱ ታምራትን የማድረግ፣ ለሌላው ትንቢትን የመናገር፣ ለሌላው መናፍስትን የመለየት፣ ለአንዱ ልዩ ልዩ ሐሳብ መናገር፣ ለሌላው የመተርጎም ስጦታ ይሰጠዋል ይላል። መንፈስ ቅዱስ በዳይቨርሲቲ ያምናል፣ ወይም ሊትራሊ ሲተረጎም በልዩ ልዩነት ያምናል። ሁሉም ነቢይ፣ ሁሉም የፈውስና የታምራት አገልጋይ፣ ሁሉም አስተማሪ፣ ሁሉም ወንጌላዊ፣ ሁሉም መጋቢ አይደለም። አስባችኋል? ሁሉም ሰው ወንጌላዊ ቢሆን እዚህ ቸርች ምን ሊሆን? ሁሉም ሰው ዘማሪ ቢሆን ማን ሌላውን ያገልግል? እነዚህ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 እስከ 11 የተጠቀሱት
እንዲሁም በሌላ በአዲስ ኪዳን ውስጥ የተጠቀሱትን ስጦታዎች ስንመለከት ለናሙና እንዳልኳችሁ ለሳምፕል የቀረቡ ምንድናቸው? ምሳሌዎች ናቸው እንጂ ኤግዞስቲቭ አይደሉም። ጥቅልል ብሎ የመጣ አይደለም። ይሄ ለምሳሌ ላሳያችሁ ብሎ ጳውሎስ፣ ለምሳሌ ላሳያችሁ ብሎ ጴጥሮስ የሰጠን ምንድነው? ሊስቶች ናቸው፣ ዝርዝሮች ናቸው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 28 እንደዚህ ይላል፣ ሐዋርያት፣ ነቢያት፣ መምህራት፣ ተአምራት ማድረግ፣ የፈውስ ስጦታ፣ ሌሎችን መርዳት፣ ማስተዳደር፣ ልዩ ልዩ ልሳን መናገር ስጦታ ይላል። እንደገና ሮሜ ምዕራፍ 12 ከቁጥር 6 እስከ 8 ስትሄዱ ትንቢትን መናገር ቶሎ የማይመጣልን ማገልገል የጸጋ ስጦታ፣ ማስተማር መምከር የጸጋ ስጦታ፣ መለገስ የጸጋ ስጦታ። አሜን ነው። ብዙ ጊዜ ብቅ አይሉም ሰፈር አይደል? ማስተዳደር እርግጠኛ ቤተክርስቲያን ውስጥ የሚያስተዳድሩ አለ። በአስተዳደር ውስጥ ያሉ ስጦታዎች ናቸው። ማስተዳደር፣ ምህረት ማድረግ የጸጋ ስጦታ ነው። ከዛ አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 እንደዚህ ይላል፣ መናገር ይለዋል። ጀነራል መናገር ሲል ምን? ትንቢት መናገር ሊሆን ይችላል፣ የእውቀት ቃል መናገር ሊሆን ይችላል፣ የጥበብ ቃል መናገር፣ ማስተማር ሊሆን ይችላል፣ መስበክ ሊሆን ይችላል፣ የምክር ቃል መናገር ሊሆን ይችላል። መናገር ብሎ ጥቅልል አድርጎ ነው የሚያስቀምጠው። ይሄ ስምን ስጦታ ነው። ከዛ ሌላ ማገልገል፣ ጀነራል አድርጎ ማገልገል ስጦታ ነው። ይሄ ናሙና የሚያሳየን ምንጫቸው አንዱ የእግዚአብሔር መንፈስ ከሆነ እንደተሰጠን አገልግሎት ወይም ደግሞ ሰዎች እንደተሰጣቸው አገልግሎት በነፃነት፣ በታማኝነት፣ በአንድነት፣ በህብረት እንዲያገለግሉ የተሰጡ ምንድናቸው? ስጦታዎች ናቸው። ጸጋ ልዩ ነው። ስለዚህ ማወዳደር የለብንም። አሁን የተቸገርነው ውድድር ውስጥ ገብቷል ሰው። አንዱን ከአንዱ ማስበለጥ የለብንም። ዛሬ እንድንፈትሽ እፈልጋለሁ። እሱን ምንን ከምንድን ነው የምናወዳደረው? ምንጩ ማን ነው? መንፈስ ቅዱስ። ምንጩ እሱ ከሆነ የሚመክረውንና ነብዩን ለምንድን ነው የሚመክረውንና የሚያስተምረውን ለምንድን ነው የምንለየው? ዲያቆኑንና ወንጌላዊውን ለምንድን ነው የምንለየው? እንደዚህ ይላል አንደኛ ቆሮንቶስ 12 ከ4 እስከ 6 ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ሲሆን ጌታ ግን አንድ ነው። አሰራርም ልዩ ልዩ ሲሆን ሁሉም በሁሉ የሚሰራው ግን ያው አንዱ እግዚአብሔር ነው ይላል። ስጦታዎቹ ምንድናቸው? ጊፍቶቹ ልዩ ልዩ ናቸው። አንድ አይደለም። እንደወደደ ዲስትሪቢዩት አድርጓል። እንደወደደ እሱ አከፋፍሏል። እንደፈቀደ ለሰው ሰጥቷል። ለቤተ ክርስቲያን ጊፍት አድርጎ ሰጥቷል። ቀጥሎስ አገልግሎቱ ደግሞ ይለያል። አሰራሩም ልዩ ልዩ ነው። ምን ማለት ነው? እያንዳንዱ ሰው ከመንፈስ ቅዱስ የተቀበለው ስጦታ ወይም ካሪዝማ አለ። አንቺ ውስጥ ካሪዝማ አለ። አንተ ውስጥ ካሪዝማ አለ። አንዳንዱ አድጎ ሊሆን ይችላል። አንዳንዱ ገና አልፋፋ ሊሆን ይችላል። አንዳንዱ መከርከም ያስፈልገው ይሆናል። አንዳንዱ ገና ኢምፓወርድ አለ ሊሆን ይችላል። ግን እያንዳንዱ ሰው ውስጥ እግዚአብሔር መንፈስ ቅዱስ አስቀምጧል። እያንዳንዱ ሰው በጌታ የተሰጠው የአገልግሎት ጥሪ ወይም ደግሞ ኃላፊነት አለ። እያንዳንዱ ሰው በተሰጠው የጸጋ የነጻ ስጦታ በተጠራበት የአገልግሎት ስፍራ እንዲያገለግል እግዚአብሔር ሰጥቶታል፣ አከፋፍሏል። ግን ተመልከቱ፣ ይህን ሁሉ ካለ በኋላ ወሳኝ ቃል አለች። አሰራርም ልዩ ልዩ ሲሆን ሁሉን በሁሉ የሚሰራው ግን ያው አንዱ እግዚአብሔር ነው። በነብዩ ውስጥም የሚሰራው፣ በፈውስ በሚያገለግለውም የሚሰራው፣ ምክር በሚለግሰው ውስጥም የሚሰራው፣ በሚያስተምረው ውስጥም በሚሰራው፣ በአስተዳደር ውስጥም በሚሰራው ውስጥ የሚሰራው ማን ነው? እግዚአብሔር። እና ማን አወዳድሯልን? እኔ ነኝ የምሰራው በአስተዳዳሪ ውስጥ፣ በነብዩ ውስጥ የምሰራው እኔ ነኝ፣ የምፈውሰውም እኔ ነኝ። ስለምን እናወዳድራለን? ለምን? ምንጩ ማን ነው? እግዚአብሔር መንፈስ ነው። ልዩ ልዩ አገልግሎት የሚጠራው አንዱ እግዚአብሔር ነው። በሁሉ ውስጥ የሚሰራው አንዱ እግዚአብሔር ነው። አንዱ የእግዚአብሔር መንፈስ ነው። አሁን ደጋግሜ የሚላችሁ ይችላል መለገስን፣ መምከርን፣ ማስተዳደርን ለምንድን ነው እንደ ጸጋ ስጦታ ማናያቸው?
ለምንድነው ሰዎች በምክር አገልግሎት ውስጥ አልፈው ተፈውሰው ትዳራቸው ተባርኮ ልጆቻቸው ተለውጠው በዛች ምክር እግዚአብሔር ያንን ሰው ተጠቅሞ ሲያቃና ለምንድነው ልክ ሽባው ሲተረተር ደስ እንደሚለን ደስ የማይለን? ምንጩ ማን ነው? እግዚአብሔር መንፈስ። ስለዚህ ዛሬ እግዚአብሔር እንዲህ ነው ያለን፣ ስለምን ስጦታዬን ታወዳድራላችሁ? እኔ ነኝ ምንጩ፣ እኔ ነኝ ባለቤቱ፣ እኔ ነኝ አዳይ፣ እኔ ነኝ ሰጪው። ማን አወዳዳሪ አደረገሽ አደረገኝ? ለምን? አራተኛ የጸጋ ስጦታዎች የተሰጡት ለጋራ ጥቅም ነው። ይህን ሲዘጋጅ ጊዜ ወስዶብኝ ነበር። ለጋራ ጥቅም ነው። አንደኛ ቆሮንቶስ 12:7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው ይላል። ተመልከቱ፣ እግዚአብሔር በምንም አይነት አገልግሎት ሲጠራን፣ አንተን ሲጠራ፣ የጸጋውን ስጦታ ሲሰጥ እኔ በዛ ስጦታ ፕላትፎርም እንደሆነ አይደለም። እቺ ቃል አሁን የዲጂታል ኤጅ ቋንቋ ነች። ፕላትፎርም እኔ እንድከብርበት፣ እንድዘምንበት፣ እንድታወቅበት አይደለም። ምን አለ? የሰጠዋችሁ ለጋራ ጥቅም ነው። ተመልከቱ፣ እቺ ቃል 12:7 ላይ ቀድማ የምትመጣ ቃል አለች። ነገር ግን ሳይሆን ሊትራሊ ከግሪኩ ስታዩት እያንዳንዱ ብሎ ነው የሚጀምረው። ቁጥር 7 ሲጀምር እያንዳንዱ መንፈስ ቅዱስን መግለጥ የሚሰጠው ለጋራ ጥቅም ነው። እያንዳንዱ ሁሉም ሰው የታደለው ይህንን ግሬሽስ ጊፍት የነፃ ስጦታ የተሰጠው ለጋራ ጥቅም፣ ለእያንዳንዱ የተሰጠው። እቺ መንፈስ ቅዱስን መግለጥ የምትለው ቃል ወይም ደግሞ ማኒፌስቴሽን ኦፍ ዘ ስፒሪት የምትለው ምን እያላችሁ መሰላችሁ? አይናችሁ ስጦታው ላይ ሳይሆን አይናችሁ ሰጪው ላይ ይሁን ለማለት ነው። መንፈስ ቅዱስን መግለጥ ትንቢቱ እኮ አለ፣ ሌላውም አገልግሎት አለ፣ ምክሩም አለ፣ ለጋስነቱ አለ፣ ምህረት ማድረግ አለ። ግን ማን ነው ባለቤቱ ስቲል? መንፈስ ቅዱስ ነው። ለዛ ነው ጳውሎስ መንፈስን ቅዱስን መግለጣል። ማኒፌስቴሽን በጸጋ ውስጥ እኮ ባለቤቱ እሱ። አሁን አይናችሁ ስቲል አሁንም መንፈስ ቅዱስ ላይ ይሁን፣ ስጦታው ላይ አይሁን። ግን ለእያንዳንዱ አድሏል፣ እንደ ፈቃዱ ሰጥቷል። ለእያንዳንዱ ሰው ግን ያደለው ምን ለማድረግ ነው? ህዝቡን ለማነጽ ነው፣ ህዝቡን ለመባረክ ነው፣ ህዝቡን ለማጽናናት ነው፣ ህዝቡን ለማቆም ነው፣ ህዝቡን ለማበርታት ነው፣ ህዝቡን ለመደገፍ ነው እንጂ ለኔ የፌስቡክ ላይክ መጨመር አይደለም፣ ለኔ ፕላትፎርም አይደለም፣ ቲክቶክ ቁጥሬ ተከታይ ፎሎወር እንዲያድግ አይደለም። እናገለግላለን፣ ይቅር እያልኩ አይደለም። በሱ እግዚአብሔር የሰጠን በስነ ስርዓት ከያዝ ነው ጥሩ ፕላትፎርም ነው። ግን ኖ ግን ኢየሱስ የሚታይበት ፕላትፎርም፣ መንፈስ ቅዱስ የሚገለጥበት ፕላትፎርም፣ ህዝቡ የሚጠቀምበት ፕላትፎርም እኔ ማግበሰብስበት አይደለም። ለጋራ ጥቅም ነው። እቺ ቃል ለጋራ ጥቅም ወይ ደግሞ ቤኔፊት የምትለውን ቃል 3 ቦታ ታገኙታላችሁ። አንዱ እዚህ ጋር 12:7 ላይ፣ ሌላ ቦታ የምታገኙት 6:12 ላይ፣ አንደ ቆሮንቶስ 6:12 ላይ ታገኙታላችሁ። እንዲህ የምትለው ቃል ማለት ነው ሁሉ ነገር ምን ተፈቅዶልኛል፣ ይሁን እንጂ ሁሉ ነገር አይጠቅምም የምትለው ቃል ደዝና ቤኔፊት አይጠቅምም ያቺ ቃል። ሌላ እንደገና ቦታ የምናገኘው አንደኛ ቆሮንቶስ 10:23 ላይ እንደዚህ ይላል፣ ሁሉ ነገር ተፈቅዷል፣ ነገር ግን ሁሉም አይጠቅምም። የሚጠቅመው ታዲያ ምንድነው ብላችሁ ጳውሎስን ስጠይቁት መንፈስ ቅዱስ የሰጣችሁን የጸጋ ስጦታ ህዝቡን እንዲጠቅም ማድረግ ነው የሚጠቅመው። ድብድቡ ምንድነው እዚህ ውስጥ? በስጋዬ የፈለኩትን አደርጋለሁ፣ የፈለኩትን መብላት መጠጣት እችላለሁ፣ የፈለኩትን ዝሙት መፈጸም እችላለሁ ሲሉ ኖ እሱ አይጠቅምም። መብቴ ነው፣ ነፃነት አለኝ፣ ኢንዲቪጁዋል ራይትስ አለኝ፣ የፈለኩትን ማድረግ እችላለሁ። ዋንስ ሴቭድ አንዴ ድኛለሁ፣ እንደፈለኩ መዝለል እችላለሁ። ኖ እሱ አይጠቅምም። የሚጠቅመው ዝሙት ሳይሆን፣ የሚጠቅመው ዓለማዊነት ሳይሆን፣ የሚጠቅመው ዝሙት ሳይሆን፣ የሚጠቅመው በመንፈስ ቅዱስ የተቀበልናቸውን ስጦታዎች ለጋራ ጥቅም ማዋል እሱ ይጠቅማል። ጳውሎስ ነው የሚለው አይደለም፣ እሱ ይጠቅማል።
የግል ጥቅማችሁን አትፈልጉ። የራሳችሁን ነፃነት አትፈልጉ። የራሳችሁን ክብር አትፈልጉ። የራሳችሁን ፕላትፎርም አትፈልጉ። እግዚአብሔር አያከብርም እያልኩ ነው አይደለም። ግን እግዚአብሔር ባከበረን ቁጥር እግዚአብሔር ክብሩን ሊወስድ ይገባል። ምክንያቱም ያ ክብር የመጣው በሱ ስጦታ ነው። ሰው የሆነው በሱ ነው። የተባረክነው በሱ ነው። ያን የጸጋ ስጦታ የተቀበልነው በሱ ነው እንጂ እኛማ ብንታይ በዓለም እንትን አንገባም እኮ ስኬል ውስጥ አንገባም። ስለዚህ የራሳችሁን ነፃነት አትፈልጉ። ስጦታዎቹን የግል መጠቀሚያ አታድርጉ። መክበሪያ፣ መታወቂያነት፣ መዘነጫ፣ መነገጃ፣ መለጅቦጫ፣ መጫወቻ አትናድርግ እያለ ነው ጳውሎስ። ምን አድርጉ? ህዝቡን ጥቀሙበት፣ ህዝቤን አገልግሉበት፣ ህዝቤን አንጹበት፣ ህዝቤን አጽናኑበት፣ ህዝቤን ገስጹበት፣ ህዝቤን አቆሙበት ነው እግዚአብሔር እያለ። የመጨረሻው ነጥቤ አምስተኛ፣ የጸጋ ስጦታዎቹ እየተሰጡት ይያያዛል ከቅድሙ ጋር ለህዝብ ጥቅም ነው። ግን ደግሞ የጸጋ ስጦታዎች የተሰጡት እግዚአብሔር እንዲከብር ነው። አንደኛ ጴጥሮስ ጋር ልውሰዳችሁ። ምዕራፍ 4 ከቁጥር 10 እስከ 11 እንደዚህ ይላል። እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ። የሚገርም እያንዳንዱ ሰው ያቺ ቃል ትመጣች። እያንዳንዱ እዚህም ላይ ስታዩት ግሪኩን ሄዳችሁ ስታዩት መጀመሪያው ቀድሞ የሚመጣው እያንዳንዱ የሚለው ኤቭሪዋን። አይገርምም? እያንዳንዱ ሰው በተቀበለው የጸጋ ስጦታ ሌላውን ያገልግል። ከእናንተ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። የሚያገለግልም ቢኖር እግዚአብሔር በሚሰጠው ብርታት ያገልግል። ይኸውም ይላል እግዚአብሔር በኢየሱስ ክርስቶስ አማካኝነት እንዲከብር ነው። ክብርና ኃይል ለእርሱ ከዘላለም እስከ ዘላለም ይሁን አሜን ይላል። ክብር ለእግዚአብሔር ይሁን። ሰው ሁሉ የተቀበለውን የጸጋ ስጦታ ሌሎችን ለማገልገል፣ እያንዳንዱ ሰው መትጋት ያለበት ሌሎችን ለማገልገል ነው። ስናገለግል ደግሞ እንደ እግዚአብሔር ስታንዳርዱ የእግዚአብሔር ቃል ነው። እንደ እግዚአብሔር ቃል ስንናገር ኤኒ ካይንድ ኦፍ ስፒች ሊሆን ይችላል። ስንናገር እንደ እግዚአብሔር ቃል፣ ስናገለግል ደግሞ በእግዚአብሔር ብርታት እናገልግል። የሚገርም ነው። ይህን ቃል ቅድም እየጸለይኩ እዚህ ጋር ትዝ አለኝ። አንድ ቆላሲያስ ምዕራፍ 1 ቁጥር 29 ይመጣ ነበር ወደ ልቤ። ከዛ ምንድን ነው እዛ ያለው ብዬ ለካ ትዝ ሲለኝ እዛ ቆላሲያስ ውስጥ ሄዳችሁ ሊትራሊ ልተርጉምላችሁ። እንደዚህ ነው። ቆላሲያስ ምዕራፍ 1 ቁጥር 29 ላይ እንደዚህ የሚል ቃል አለ። 1:29 እኔም በብርታት በውስጤ በሚሰራው በእርሱ ኃይል ሁሉ እየታገልኩ ለዚህ ዓላማ እጥራለሁ ይላል። ሊትራሊ ልተርጉምላችሁ እንደዚህ ማለት ነው። ኤነርጃይዝ በሚያደርገኝ ኤነርጂና ፓወር ነው የሚለው። ተመልከቱ፣ ድግግሞሽ አለ። ኤነርጂና ዱናሚስ ነው። ፓወር ኤነርጃይዝ በሚያደርገው ኤነርጂ ፓወርፉል በሚያደርገኝ በዚያ በእግዚአብሔር ብርታት አጎናይዝ አደርጋለሁ፣ እተጋለሁ፣ እታገላለሁ ነው የሚለው። አይገርም? እኔ ውስጥ እንዲህ ቁጭ ብሎ ኤነርጃይዝ የሚያደርገኝ ኤነርጂ ያ ዱናሚስ እግዚአብሔር ነው። የሚያበረታ ስንደክም የሚያነሳ እስር ቤት ሆኖ ነው። ባይዘው ኔክስት ዊክ እናየዋለን። እስር ቤት ቁጭ ብሎ ነው። አጎናይዝ አደርጋለሁ። ሊትራሊ አጎናይዝ ማለት እሰቃያለሁ። ላይ ፊዚካሊ ነው እስር ቤት ነው የሚሰቃየው። እዚህ ጋር ግን አጎናይዝ አደርጋለሁ ሲል ምንድን ነው ብላችሁ ስትጠይቁ በጸሎት ነው አጎናይዝ የሚያደርገው። እስር ቤት ሆኜ ስለናንተ ቃትታለሁ፣ እጸልያለሁ፣ እጋደላለሁ። ነገር ግን በእኔ አቅም አይደለም። ነገር ግን በእኔ ችሎታ አይደለም። ሐዋርያ ስለሆንኩ አይደለም። ብዙ ቸርቾች ስለተከልኩ አይደለም። 10 ምናምን ደብዳቤ ስለጻፍኩ አይደለም ይላል። ማን ነው? ኤነርጃይዝ በሚያደርገኝ ኤነርጂ በዛ ፓወር እደክማለሁ። ስለዚህ ስታገለግሉ በእግዚአብሔር ብርታት አገልግሉ ይላል። ለምን ብላችሁ ስትጠይቁ ማለት ነው። ለምንድን ነው እንደ እግዚአብሔር ቃል ማገልገል ያለብን? ለምንድን ነው በእርሱ ብርታት ማገልገል ያለብን ብለን ስንጠይቅ የጸጋ ስጦታዎቹ ግብ ዋና ዓላማ፣ የአገልግሎታችን ዋና ዓላማ፣ የንግግራችን ዋና ዓላማ፣ የተቀበልነው የጸጋ ስጦታ ዋና ዓላማ እግዚአብሔር እንዲከብር ነው። እኔ እንድከብር አይደለም። አገልጋዩ እንዲከብር አይደለም። ለምን? ምንጩ ሰጪው እሱ አይደለም። ምንጩ
ምንጩ እግዚአብሔር ነው። ከእግዚአብሔር ከመነጨ ክብሩ ለማን ነው? ለዛው ለእግዚአብሔር ነው የሚሄደው። አሜን ነው ወይ? ተመልሶ ወደ መጣበት የተሰጠን የጸጋ ስጦታዎች እንዳልኳችሁ የኛ መክበሪያ፣ የኛ መድመቂያ፣ የኛ መታወቂያ፣ የኛ መንገሻ አይደለም። The goal of the spiritual gifts is what? The glory of God. እግዚአብሔር እንዲከብር ነው። አሜን ነው ወይ? ስለዚህ እነዚህ የጸጋ ስጦታዎች ህዝቡን ብቻ መጥቀም ሳይሆን እግዚአብሔር እንዲከብርበት በትጋት ማገልገል አለብን። በሚቀጥለው ሳምንት በደንብ እናየዋለን። ታዲያ እንደዚህ ከሆነ ሰጪው ቁጭ ብሎ በሰጠኝ ስጦታ እግዚአብሔር እንዳይከብር፣ እግዚአብሔር እንዳይታይ፣ እግዚአብሔር ምስጋናን እንዳይቀበል ለምንድን ነው የምሮጠው? ያንተ አይደለም ከተባልኩኝ፣ ማስተማር ስጦታ ያንተ አይደለም፣ የስብከት ስጦታ ያንተ አይደለም፣ መዘመሩ ያንቺ አይደለም፣ መምከሩ ያንተ አይደለም፣ ማስተዳደሩ ያንተ አይደለም፣ የመልጃው ጸጋ ያንተ አይደለም ከተባለ ስለምንድን ነው እግዚአብሔር ያንን ክብር እንዳይወስድ እምንዘጋው በር? ለምንድን ነው የእግዚአብሔርን ክብር እምንቀማው? እሱ በዙፋኑ ላይ ነው። ሰጪው በዙፋኑ ላይ ተቀምጧል። ግን የክርስቶስን ሳይሆን የሰጪውን ሳይሆን በተሰጠኝ ስጦታ የራሴን ፍላጎት ለማሟላት የራሳችንን ፍላጎት ለማሟላት ለምንድን ነው የምንሮጠው? ይሄ እንድናስብ ፈልጋለሁ ዛሬ። የተሰጡን የጸጋ ስጦታዎች ምንጫቸው እግዚአብሔር ነው። የተሰጡት ለህዝቡ ጥቅም ነው። የተሰጡት ለእግዚአብሔር ክብር ነው። እነዚህ ጸጋ ስጦታዎች ልዩ ልዩ ናቸው። እኛ የት ነው ያለነው? ስለዚህ 3 ጥያቄዎች ጠይቂያችሁ እንጸልያለን። ጨርሻለሁ። 3 ጥያቄዎች በጣም ዛሬ ሲሪየስ የሆነ ጸሎት እንድንጸልይ ይፈልጋለሁ። ሌላ ጊዜ አንጸልም እያልኩ አይደለም፣ ግን በቃ ሲሪየስ የሆነ ጸሎት። 3 ጥያቄ አለኝ። አንዱን ስጦታ ከፍ አድርገን ሌላውን ዝቅ እያደረግን እግዚአብሔርን በድለናል። ይሄን በድፍረት እናገራለሁ። እግዚአብሔርን በድለናል። የሚመክረውን፣ የሚለግሰውን፣ ምሕረት የሚያደርገውን፣ በታማኝነት ዝቅ ብሎ የሚያገለግለውን፣ የማይታየውን ከመጋረጃ ጀርባ ያሉትን አገልጋዮች ንቀናል። በውስጣቸው ያለውን ጸጋ አንቋሸናል። ኢቭን ዞር ብለን አናያቸውም። ጌታ ይባርኳችሁ እንኳን አንላቸውም። ነገር ግን እግዚአብሔር በሚታይ ማኒፌስት በሚያደርግ ጸጋ የባረካቸውን ሰዎች አልቀናቸዋል። ጌታ ይባረክ ስለነሱ፣ ስለዛ ጸጋ እግዚአብሔር ይባረክ። ነገር ግን ቤተክርስቲያን፣ የኢትዮጵያ ቤተክርስቲያን በድላለች። የእግዚአብሔርን ሌሎቹን ስጦታዎች አንቋሻለች፣ ንቃለች፣ ኢግኖር አድርጋለች፣ አንኢንፎርምድ ሆናለች። ስለዚህ ኢትዮጵያ ቤተክርስቲያን ስንል እዚህ ጋር አለ፣ እዚህ ጋር አለ። እግዚአብሔር ንስሐ እንድንገባ ይፈልጋል። በዚህ በድለናል እግዚአብሔር። ሁለተኛው እግዚአብሔር በሰጠን ፕላትፎርም፣ እግዚአብሔር በሰጠን የጸጋ ስጦታ የራሳችንን ክብር ፈልገናል። ሽው ምትላለች። አንዳንዱ በድፍረት ገብቷል። አንዳንደኛ ጋር ብቅ ስትል ይዘናት ምን ሮጣለች። ሁላችንም ጋር አለ። ምንድነው የሰጠ ስጦታ? ምንድነው የሰጠኝ ስጦታ? ምንድነው የሰጠኛ ስጦታ? ፕላትፎርም እያደረግን ያለ ነው። ራሳችንን ነው ወይስ እግዚአብሔርን? ማንን ነው እያስተዋወቅን ያለ ነው? እኔን ነው ወይስ እሱን ነው? ስለዚህ ዛሬ በዚህ አቅጣጫ ደግሞ እግዚአብሔር ንስሐ እንድንገባ ይፈልጋል። ልዩ መታወቂያ የምንፈልግ፣ መባል የምንፈልግ፣ እከሌ መባል የምንፈልግ አንዳንዶቻችን ገና እኮ እየደረስኩ ነው ይመጣል፣ እግዚአብሔር ይጠብቀን። ከዛ ግን ሌሎቻችን በዚህ አቅጣጫ ንስሐ እንድንገባ የእግዚአብሔርን ምስጋና የከለከልንበት፣ እግዚአብሔር እንዳይከብር፣ እግዚአብሔር ክብሩን እንዳይወስድ እኛ እንድንከብር የሆንበትን ለኛ ብቻ ሳይሆን ቤተክርስቲያናችን ምድራችን ይዘን በዚህ ንስሐ እንድንገባ ያስፈልጋል። የመጨረሻ ዛሬ ንስሐ ነው። ስጦታ ተቀብለን ከእግዚአብሔር ግሬሽስሊ ተቀብለን እሱ እንደ ፈቃዱ ሰጥቶን አድሎን ሳይገባን ይዘን ቁጭ ያለን ሰዎች፣ እሳቱን ያዳፈንን ሰዎች፣ እምቢ ያለን ሰዎች፣ አልታዘዝ ያለን ሰዎች፣ አላገለግል ያለን ሰዎች፣
ዛሬ እግዚአብሔር እንደዚህ ይላችኋል። እናንተም እንደ ቃሉ ንስሐ ግቡ፣ ንስሐ እንግባ። ለምን? የተሰጠን ጸጋ ህዝቡ እንዲጠቀም እግዚአብሔር እንዲከብር ነው። ህዝቡም አልተጠቀመም፣ እግዚአብሔርም አልከበረም። ስለዚህ እግዚአብሔር በእነዚህ አቅጣጫዎች ዛሬ እንድንጸልይ ልቤ ሞልቷል። ስለዚህ በጌታ ፍቅር ጠይቃችኋል። ሁላችንም ተነስተን በጌታ ፊት ንስሐ እየገባን እንጸልያለን። እግዚአብሔር ሆይ ይቅር በለኝ። የቱ ጋር እንዳላችሁ እናንተ ታውቃላችሁ፣ እኔ አላውቅም። እግዚአብሔር ሆይ አግፋፍቻለሁ፣ ንቄያለሁ።